ቤተሰባችን ውስጥ ዘመዶች ይመጣሉ፣ አክስቶች ይመጣሉ፣ አጎቶች ይመጣሉ። ሲመጡ ልጆች ላይ የሚናገሩት ነገር አለ። እንዴ እቺ ልጅ ትለያለች ከቤተሰቡ፣ ሁሉም ልጆቹ እኮ ቆንጆች ናቸው፣ አንቺ ምን ሆነሽ ነው? ቀይ ናቸው ሁሉም፣ እቺ ግን ከየት ነው የመጣችው? ባሪቾ ብለው ቅጽል ስም ያወጡላታል። እኛ የምናደርገው እንዳታረግ፣ አንተ ጥሩ ጭንቅላት ነው ያለብህ አለኝ። ሌላ ነገር አላደረገኝ፣ ቃል ነው የሰጠኝ። ያ ግን ነው እንዴ ብዬ እንዳስብ አደረገኝ። ፍርሃት ማለት ድንገት ፍርሃት ማለት መደንገጥ፣ ማላብ፣ ልብ መምታት፣ እንደዚህ ነው አንዛይቲ ኒውሮሲስ ማለት እና ከዚህ ትሰቃያለች። አንዲት ዶክተር ሶስና የምትባል ሴት አለች። ስሟን ቀይሬው ነው፣ አይደንቲቲዋን ቀይሬዋለሁ። እድሜዋ ወደ 40 ዓመት አካባቢ ነው እና አዲስ አበባ መጣች። ፒኤችዲ ያላት በፊልዷ ፒኤችዲ የሰራች ዶክተር ነች። በጣም ፕሮፌሽናል ነች እና ቤተሰቦቿ እንዳገኛት ጠየቁኝ። እህቶቿ፣ ዘመዶቿ እንዳገኛት ጠየቁኝ። ለምንድን ነው ስላቸው፣ ሰው አታገኝም፣ ግብዣ መሄድ አትፈልግም፣ ሰው መተዋወቅ አትፈልግም፣ አላገባችም፣ ሰርግ መሄድ አትወድም። ስትሄድ ግብዣ ከሄደች በጣም ትጨነቃለች፣ ትረበሻለች። ሰርግ ከሄደች በጣም ትረበሻለች፣ ትጨነቃለች እና ከሰው ጋር አትገናኝም። እኛ ደግሞ እንድታገባ እንፈልጋለን፣ መለወጥ አለባት አሉ። ከዛ አገናኙኝ። ከልጅቷ ጋር አወራን። በጣም ፕሮፌሽናል ፒኤችዲ የሰራች በሙያዋ ሰክሰስፉል፣ አሜሪካን ሀገር ነው የምትኖረው። ቤት አላት፣ ፔይድ ኦፍ የሆነ ፕሮፐርቲዋ፣ መኪናዋ የምትነዳው በጣም ውድ መኪና፣ በቃ በምድር ላይ ሰክሰስፉል የምትያቸው ሰዎች አይነት ነች። ችግሯ ምንድን ነው? ይሄ አንዛይቲ ኒውሮሲስ የሚባል የስነ ልቦና ችግር አለ። ፍርሃት ማለት ድንገት ፍርሃት ማለት መደንገጥ፣ ማላብ፣ ልብ መምታት፣ እንደዚህ ነው አንዛይቲ ኒውሮሲስ ማለት እና ከዚህ ትሰቃያለች። ሌላ ደግሞ ፓኒክ አታክ አላት። ድንገት ይመጣና ፍርሃት አታክ ያረጋታል እና በጣም ትደነግጣለች። ስለዚህ ሰው አቮይድ እያረገች ከስራዋ ውጪ ሰው ማግኘት አትፈልግም፣ ሰርግ መሄድ አትፈልግም፣ ሶሻል ያለበት ቦታ፣ ጋዘሪንግ ያለበት ኤክስፖዝ የሚያረጋት ቦታ መሄድ አትፈልግም። ከኔ ጋር ማውራት ጀመርን። ምንድነው ምክንያቱ ለዚህ ብዬ መጠየቅ ጀመርኩ። ከብዙ ካውንስሊንግ በኋላ ልጅቷ ቆንጆ ልጅ ነች በጣም። ለዛ ምክንያት የሆነው ምንድነው? አስቀያሚ ነኝ ብላ ታምናለች። ሴቶች ሁሉ ቆንጆ ናቸው፣ እኔ ግን አላምርም ብላ ነው የምታምነው። ስለዚህ ወደ አንድ ቦታ፣ ወደ ሰርግ የሆነ ወደ ግብዣ ስትሄድ እነዚህ ሁሉ ሴቶች ሲያምሩ፣ እኔ ግን አላምርም ብላ ነው የምታምነው። ማን የነገራት ይሄንን? who told you እንደማታምሪ ማን የነገረሽ? አሁንም በፕሮሰስ ነው። በፕሮሰሱ ስንሄድ 12ኛ ክፍል እያለች ቦይፍሬንድ ነበራት እና ከቦይፍሬንዷ ጋር የተወሰነ ጊዜ ካሳለፉ በኋላ ሲለያዩ፣ አንቺ ሴቱ ሁሉ ቆንጆ ነው፣ አንቺ ግን you are ugly ብሏታል። you are ugly ብሏት፣ አስቀያሚ ነሽ ብሏታል። አልመታትም፣ አልደበደባትም። ምንድን ነው ያደረገው? ቃል የተናገረው፣ ቃል ወረወረባት። you are ugly፣ አስቀያሚ ነሽ አላት። ያ ውስጧ ገብቶ ከእሷ ጋር ተዋህዷል። አምነዋለች፣ የነገራትን ነገር አምነዋለች። she was convinced እና አምናው ከሳብኮንሽስ ማይንድ ውስጥ ተቀምጦ አሁን ወደ ፐብሊክ ስትወጣ ያ ነገር ነው የሚመጣባት። ያንን ቃል ብትረሳውም ግን ውስጧ የነገራትን ነገር ስላመነችው ኮንፊደንስ አሳጥቷታል። አላገባችም፣ ሰርግ መሄድ አትችልም፣ ግብዣ መሄድ አትችልም። በጣም አጭር ቃል ነው የተናገራት፣ 3 ፊደል ነው የነገራት። ግን ያ እንዴት እንደጎዳት፣ እንዴት ብሬክ እንዳደረጋት፣ ስብዕናዋን እንዴት እንደጎዳው ከ10 ምናምን ዓመት በፊት የተነገራት አንድ ጎረምሳ የነገራት ቃል እንዴት እንደጎዳት ማየት ትችላለሽ። ቤተሰባችን ውስጥ ዘመዶች ይመጣሉ፣ አክስቶች ይመጣሉ፣ አጎቶች ይመጣሉ። ሲመጡ ቀልድ እየመሰላቸው ልጆች ላይ የሚናገሩት ነገር አለ። እንዴ እቺ ልጅ ትለያለች ከቤተሰቡ፣ ሁሉም ልጆቹ እኮ ቆንጆች ናቸው፣ አንቺ ምን ሆነሽ ነው? ቀይ ናቸው ሁሉም፣ እቺ ግን ከየት ነው የመጣችው? ባሪቾ ብለው ቅጽል ስም ያወጡላታል። they have no idea ምን ያህል ስብዕናዋ ላይ ጠባሳ እያስቀመጡ እንደሆነ፣ ወደፊት ኮንፊደንስ የሚያሳጣትን ነገር እያደረጉ እንደሆነ ያውቁ። ስለዚህ ይጎዳል። ፖዚቲቭን የኔን ምሳሌዎች ልንገርሽ፣ በእኔ ህይወት የተፈጠሩ። እኔ 8ኛ ክፍል እያለሁ የወንድሞቼ ጓደኞች ሙዚቀኞች ናቸው እና ዘፋኞችም ይመጣሉ እና ሁሉ እነሱን ነው የማየው። ናይት ክለብ ይሄዳሉ፣ ይዘፍናሉ፣ ያመሻሉ ምናምን፣ ደስ ይለኛል፣ አያቸዋለሁ። ከዛ አንድ ቀን በጣም ፖፑላር የሆነ በሰዓቱ በጣም ዝነኛ የሆነ ዘፋኝ ቬሪ ሃንድሰም በጣም ታዋቂ የሆነ ዘፋኝ እነሱ ጋር ይመጣልና አንድ ቀን ዞራልና ወዳጄ እኛ የምናደርገው እንዳታረግ፣ አንተ ጥሩ ጭንቅላት ነው ያለ፣ መማር አለብህ አለኝ። ገንዘብ አልሰጠኝም፣ ሌላ ነገር አላደረገኝም፣ ቃል ነው የሰጠኝ። ያ ግን ነው እንዴ ብዬ እንዳስብ አደረገኝ። በኋላ 10ኛ ክፍል ስገባ አንድ የማትስ አስተማሪ ነበረኝ
አቶ ታምራት ይባላል። እዚህ አንድ ሾው ላይ ቀርቦ ነበረ፣ የነፃነት ሾው ላይ ቀርቦ ውድድር ላይ ቀርቦ ድሮ ያስተማረኝ ነው እና 30 ዓመት አስተምሯል። 30 ዓመት ካስተማርካቸው ተማሪዎች ማት እዚህ ይልሃል ብሎ ጠየቀው። አንድ ወዳጄ ነው የሚባል ልጅ ነበር አሁን ዶክተር ሆኗል አሉ ምናምን ብሎ ተናገረ። ያ ሰው አሁን ማትስ ፈተናለሁ 40 ከ40 አገኛለሁ 60 ከ60 አገኛለሁ። ከስር የሚጽፈው በጣም ቆንጆ ሃንድራይቲንግ አለው። ዌል ዳን፣ ኤክሰለንት፣ ኤክስፕሌንዲድ ብሎ ይጽፋል በጣም በቆንጆ ሃንድራይቲንግ። አልጥለውም ያንን የፈተና ወረቀት ወስጄ አስቀምጠዋለሁ። በኋላ 10ኛ ክፍል ሆኜ እሱና ሌሎች 2 ጓደኞች ሆነው 3 መጽሐፍ ገዝተው ስጦታ ሰጡኝና ሲሪየስሊ ቁጭ ብለው ጥሩ ጭንቅላት ነው ያለ፣ በጣም መማር አለብህ፣ ባዮሎጂ ደግሞ ስለምትወድ ሌሎቹንም እወዳለሁ፣ ግን ባዮሎጂ ደግሞ በጣም ሕክምና ብታጠና ጥሩ ነው፣ ከዛም እንዳታቆም ብለው ነገሩኝ። ቃላት ነው የነገሩኝ። በእኔ ህይወት ግን በጣም ትልቅ ተጽዕኖ ነበረው። ዘፍጥረት ላይ እግዚአብሔር ሲፈጥር ምንድን ነው ያደረገው? ተራራውን እንደዚህ ቀረጸ እንደ አርኪቴክት። ዩኒቨርሱን እቺን ኮከብ እንዲላርጋት ብሎ ነው የፈጠረው አይደለም። ቃል ነው የተናገረው። እግዚአብሔርም ብርሃን ይሁን አለ፣ ብርሃን ሆነ። ቃል ነው የተናገረው። ጀስት ላይክ ታት። ከዛ ምድር በሙሉ በውሃ የተሸፈነች ነበረች። እግዚአብሔርም ውሃው ወደ አንድ ቦታ ይሰብሰብ አለ። ከዛ ውቅያኖስ አገኘሽ። የብሱ ይገለጥ አለ፣ ተናገረ። ከዛ የብሱ ተገለጠ። ምድር ፍሬ ያለው ዛፍ ታብቅል፣ ቡቃያ ያለው ሳር ታብቅል ብሎ ተናገረ። በቀለ። ውሃው እንትን የሚንቀሳቀሱ ይፍጠር አለ፣ ተናገረ፣ ሆነ። ከሰማይ ጠፈር በታች ከምድር በላይ ወፎች ይብረሩ አለ። የፈጠረው በቃላት ነው እና ቃላት እየተናገረ ነው የሰራው። ዩኒቨርስን የሰራው ቃላት እየተናገረ ነው እና የቃልን ኃይል ታያለሽ። እሱ የሱ የአምላክ ቃል ነው። ቃል ተናግሮ የሌለ ነገር ይሁን ሲል የሌለ ነገር አውት ኦፍ ናቲንግ ይመጣል ማለት ነው። ከዛ ቃል ራሱ ደግሞ ክርስቶስ ልጁ ራሱ ቃል ነበር የሚባለው። ቃል መጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። በኋላ ቃል ስጋ ሆነ፣ ኢንካርኔሽን ይባላል እሱ። ስለዚህ ቃል ነው። ወደ መጽሐፍ ቅዱሱ ደግሞ ስንመጣ ስለኛ ሲናገር መጀመሪያ እንዴት አስቸጋሪ እንደሆነ ይናገራል። አንደበት እሳት ነው ይላል፣ ያቃጥላል፣ ጫካውን ያቃጥላል ይላል። አንደበት እሳት ነው። ሰው ፈረስን መግራት ችሏል ልጓም አስገብቶ። ሰው መርከብን የሚያክል ነገር ወደ ፈለገው ነገር ማንቀሳቀስ ይችላል። ነገር ግን አንደበቱን ግን መክታት አልቻለም ይላል። ከዛ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ ያለ ከመሰለው አምልኮ ከንቱ ነው ይላል። ምን ማለት ነው? አንዲት ሴት ቤተክርስቲያን ሄዳ ዘምራ ጸልያ ጾማ ቤት ስትገባ ሰራተኛዋን ሙልጭ አድርጋ ከሰደበቻት አበላሸችው። ፖይንት የሌለው ነገር ነው፣ ተበላሽ። ስለዚህ ይናገራል። ዲፊከልት ነው ግን አስቸጋሪ ነው፣ ግን እንድንገታው ግን ይፈልጋል። ምንድን ነው እኛ አድርጎ የተባል ነው? አንደኛ መጽሐፍ ቅዱስ ዝምታን ኢንካሬጅ ያደርጋል። አስተዋይ ግን ዝም ይላል ይላል። ወዳጁን የሚንቅ አእምሮ የጎደለው ነው፣ አስተዋይ ግን ዝም ይላል። ለመናገር ጊዜ ያለው ይላል መክብብ ደግሞ፣ ዝም ለማለት ደግሞ ጊዜ ያለው ይላል። ስለዚህ አስበን እንድንናገር፣ ዝም ማለት ባለብን ጊዜ ዝም እንድንል ያበረታታል። ዳዊት አቤቱ ለአፌ ጠባቂ አኑር ይላል። ለአፌ ጠባቂ አኑርልኝ በአንደበቴ እንዳልስት ይላል። መናገር ያለብን ምንድን ነው? መጽሐፍ ቅዱስ ሲነግረን መናገር ያለብን በጨው እንደተቀመመ ይሁን ይላል። የሚያንጽ በጨው የተቀመመ ይሁን ይላል። የምትናገሩት ነገር ተቀምሞ ተዘጋጅቶ ጣፋጭ ሆኖ የሚወጣ እንጂ ክፉ ቃል ከአፋችሁ አይወጣ ይላል እና መልካም ንግግርን ለማነጽ የሚጠቅም ይሁን ይላል። ያማረ ቃል እንደ ማር ወለላ ነው ይላል። እንደ ማር ለነፍስ የሚያለም ለነፍስ ጣፋጭ ነው፣ ለአጥንት ጤና ነው ይላል እና እንደ ማር ወለላ ነው ይላል። ስለዚህ የምንናገረውን ነገር እንድንጠነቀቅ እንድናስብበት ይነግረናል። ውጤት ደግሞ እንዳለው ይነግረናል። አሁን ጌታ ራሱ ሲናገር ከውስጥ ከሆድ የሚወጣው እሱ የሚያረክስ እሱ ነው ያለው። ቃላት ናቸው የሚያረክሱት። ስለምትናገሩት ስለ እያንዳንዱ ቃል በፍርድ ቀን መልስ ትሰጡበታላችሁ ተብሎ ሕይወትና ሞት በምላስ እጅ ናቸው ይላል። እንዴት ሲሪየስ እንደሆነ ነው የምታየው። ኮንሲኩዌንስ እንዳላቸው ቃላቶቻችን ያሳያል። እና የፈውስ ቃል የሚባሉት እንደዚህ የሚያንጽ ኮምፕሊመንት የሚደረግ የሚጠቅም ነገር ስትናገሪ፣ ያንን ሰው የሚያለመልም ነገር ስትናገሪ፣ ጀነረሲቲ ነው እሱ ራሱ። እኔ አሁን ኮምፕሊመንት ማድረግ እወዳለሁ።
ሰዎችን አፕሪሼት አደርጋለሁ። አንድ መድረክ ላይ ከሌሎች ሰዎች ጋር ከተጋበዝኩ መጀመሪያ ስለነሱ ጥሩ ነገር ሳልናገር አልጀምርም። ሊፍት ውስጥ እርጉዝ ሴት ካገኘው አንቺ እርግዝና እንዴት ነው የሚያምርብሽ ነው የምላት። ኮምፕሊመንት ነው። ያቺ ቃል ገብታ ታሳምረዋለች። ከዛ ደግሞ ሪል ህመሞች ደግሞ ይፈወሱበታል። በህክምና 2 ታማሚዎች ኖረውኝ እያከምኳቸው ይሄኛው እድናለሁ እፈወሳለሁ ብሎ የሚያምን ከሆነና የሚናገር ከሆነ ይሄኛው ግን አልቆልኛል እኔ ዋጋ የለኝም በቃ ምንም አይድንም ብሎ ካመነ ይሄኛው ይድናል። ይሄኛው ለመዳን ይቸገራል ኢቭን እየታከመ። ምክንያቱም ማይንዳችን ውስጥ የሚፈጠሩ ኬሚካልስ አሉና የፈውስ ቃላት ከአንደበታችን ለራሳችንም በሌሎች ሰዎችም ላይ የምናወጣው ቆንጆ ነሽ፣ ጤነኛ ነሽ፣ you are successful, you are doing good፣ በጣም ጥሩ ነው፣ እኔ ብሬንሽን አደንቃለሁ። እነዚህ ሁሉ የፈውስ ቃላት ናቸው። ያንን ሰው ኢንካሬጅ የሚያደርግ የሚያበረታታ መልካም ቃላቶች ናቸው ማለት ነው። የሞት ቃላት ደግሞ ቀደም ያልናቸው በጣም ዲስትራክቲቭ የሆኑ በራሳችን ላይ የምንናገራቸው ለኔ እኮ አይሆንልኝም እምልሻለሁ ሞክሬ እድሉ የለኝም እኮ እኔ አይሆንልኝም እኮ እንዲሁ ነው በቃ ዘመን የሚያልፈው ለነሱ ነው የሚሆን ለኔ አይሆንም አይሳካልኝም ብዬ በራሴ ላይ የምናገራቸው ቃላቶች አሉ እና የእውነትም ደግሞ እንደዛው ይሆናል። በሰዎችም ላይ ቀደም እንዳልነው አትረባም፣ አትጠቅምም፣ አንተ ጎበዝ አይደለህም ብለን የምንናገራቸው የሚጎዱ የሚሰብሩ ነገሮች ከዛ የእርግማን ቃሎች እርግማን ስንናገር፣ ስድብ ስንናገር እነዚህ ደግሞ ሰባሪ ናቸው። አሁን ያንቺን ፕሮግራም የወደድኩትና ይሄን ቶፒክ እንድታነሺ በማንሳትሽ ደስ ያለኝ ስታመጪው አሁን የሚያዳምጡን የሚያዩን ሰዎች ይሄን ወስደው ፕራክቲካል ማድረግ አለባቸው። የሚናገሩት ነገር አስበውበት መናገር አለባቸው። ምንድነው የሚያመጣው ነገር? ኮንሲኩዌንሱ ምንድነው? ውጤቱ ምንድነው? ትንሽ አለመቸኮል። እንደውም ምን ይላል? ለመስማት የፈጠንክ ለመናገር የዘገየህ ሁን ይላል። ስለዚህ አሰብ ማድረግ እንዲህ ብላት ምንድነው ሊመጣ የሚችለው? እንዲህ ብል ምንድነው ሊመጣ የሚችለው ብሎ መጠየቅ። በጥናት ለዲቮርስ ለፍቺ ቁጥር 1 ምክንያት ነምበር 1 ቶፕ ሪዝኑ ኮሚኒኬሽን ችግር ነው፣ መግባባት ነው። በዓለም ዙሪያ ነው። ስለዚህ ቃላትን ማውጣት፣ ቃላትን መቀበል፣ ተግባቦት ኤክስቼንጅ የሚያደርጉት ነገር ነው። ከዛ ደግሞ ቤት ውስጥ በሚኖሩበት ጊዜ አንዳንዴ የተፋቱ ልጆች እንዲገጥማቸዋል ትምህርታቸው ላይ እንዲህ ይባላል። እውነት ነው፣ ቺልድረን ኦፍ ዲቮርስ ይባላሉ። በኋላ ሲጠና ግን ከተፋቱት ሰዎች ይልቅ አንድ ቤት ውስጥ እየኖሩ ባልና ሚስት ሁሉ ጊዜ የሚጣሉ ከሆኑና የሚሰዳደቡ ከሆነ ኔጌቲቭ ኢነርጂ ቤቱን ከሞላው ልጆቹ ላይ ከፍተኛ ጭንቀት ነው የሚያመጣው። ስለዚህ አስበን መናገር፣ የሚጠቅም ነገር መናገር፣ ፖዚቲቭ ቲንከር መሆን፣ ከዛ ደግሞ ከፖዚቲቭ ቲንኪንግ የሚወጣ ደግሞ ፖዚቲቭ ንግግሮችን ብቻ መናገር። የማሳሩ ኢሞቶን ጥናት አይቻለሁ። the hidden message from water ነው እንደዚህ የሚል መጽሐፍ ነው የጻፉት። ኒውዮርክ ታይምስ ቤስት ሴለር ነበር። በኋላ ቻሌንጆች ነበሩት። ሲውዶ ሳይንስ ነው ልክ አይደለም ብለው ተከራክረውታል። እኔ ግን ሳየው እንደው በጣም ነው የተገረምኩት። ምንድነው ያደረገው? በብርጭቆ ውሃ ያደርግና ብርጭቆ ላይ አይ ላቭ ዩ የሚል ቃል ጽፎ ይለጥፍበታል። ኦቨርናይት ያድራል ውሃው። ከዛ በረዶ እንዲሰራ ያደርገዋል። ክሪስታሎቹን ያያል። አይ ላቭ ዩ ብሎ የለጠፈበት በጣም የሚገርም የሚያማምሩ ናቸው። አይ ሄት ዩ፣ አይ ዋንት ቱ ኪል ዩ፣ እልሃለሁ፣ ልገልህ እፈልጋለሁ ብሎ ደግሞ ይጽፍና ውሃው ላይ ይለጥፍበታል። ከዛ ያድራል ውሃው፣ ወደ በረዶ ይለወጣል። ክሪስታሎቹን ሲያቸው አስቀያሚ ክሪስታሎች፣ ስብርብር ያሉ ጥምዝ የተጣመሙ ክሪስታሎች። ውሃው በረዶ በሚሆንበት ጊዜ ውስጡ በማይክሮስኮፕ በዳርክ ማይክሮስኮፕ ሲታይ ቅርጽ ያላቸው ነገሮች ይወጣሉ። ደንበኛ የአርት ስራ ነው ይመስሉት። አሁን አይ ላቭ ዩ የተባሉት ውሃ የሚያማምሩ በጣም ጎበዝ ሰዓሊ የሳላቸው ስዕሎች ነው ይመስሉት። ጥላቻ የተለጠፈባቸው ደግሞ ስብርብር ያሉ የተጣመሙ ምንም ዲፋይን ማታረጊያቸው፣ እንዲሁም ዳርከር ከለርም ነገር ይይዛሉ። ዳርከርም ናቸው እና አስገራሚ ነበር የቃላትን ኃይል። ሌላ ያደረገው ደግሞ ጸሎት እንዲጸለይበት አደረገ። ውሃው ላይ የተጸለየበት ውሃ
በኋላ በረዶ አድርጎ በማይክሮስኮፕ ሲያያቸው እነዛን ቅርጾቹን ያመጣውን ቅርጽ ማመን አትችልም እንዴት እንደሚያምሩ ካልተጸለየበት ውሃ። ስለዚህ ውሃ ቃላቶቹን ይቀበላል ማለት ነው። ፋሲኔቲንግ ነው። ቃላቶቹን ይቀበላል። በኋላ እንዳልኩሽ ተከራክረውታል። ሙዚቃ ሲከፍትና በሙዚቃ የተሰሩ በተለያየ ሙዚቃ ምን አይነት ቅርጾች እንደሚሰሩ አይቷል። አሁን በህይወት የለም። ያጠናው ጥናት ግን እጅግ በጣም አስገራሚ ነው። ቅድም እንዳልሽው እኛ ራሳችን ውሃ ስለሆነን 60% ከዛም በላይ ምድር ራሱ አብዛኛው ውሃ ስለሆነ የምንናገረው ቃላት ምን ያህል ተጽዕኖ ያሳድራል በእኛ ላይ። ይህን ያህል በብርጭቆ ውሃ ላይ ይህን ያህል ለውጥ ካመጣ የምንናገረው ቃላት እጅግ በጣም በጣም ወሳኝ ነው። በጣም አሁን ያንቺ አባት ያደረጉት ባንቺ ህይወት ላይ በጣም አስገራሚ ስራ ነው። መደነቅ ነው ያለባቸው። እኔ ልጆቼ እንደዛ አደርጋለሁ። 2 ሴት ልጆች አሉኝ። ኤቭሪ ሲንግል ዴይ ቆንጆ እንደሆኑ ነግራቸዋለሁ። በጣም ደስ ይላል። የቀኑ ጎበዝ እንደሆኑ ነግራቸዋለሁ። ለምሳሌ ሲያድጉ ሳምባዲ መጥቶ እንዲነግራቸው አያስፈልግም። እኔ ነግራቸዋለሁ፣ ያውቃሉ። አግኝተሻቸው አሁን አንቺ ቆንጆ ነሽ ብታያት አይ ነው ምትልሽ ማንም ሊለውጠው አይችልም። እና በውሃ ላይ ያለው ነገር እጅግ በጣም የሚገርም ነው፣ አስገራሚ ነው። ቅድም እንዳልኩሽ የትዳር ነምበር 1 ኮሚኒኬሽን ችግር ነው። ሁለተኛው ኮምፓቲቢሊቲ ነው። ይሄ መጣጣም፣ አንዱ የሌላውን ጉድለት መሙላት አለመቻል ነው። ሪሌሽንሺፕ ሲሆኑ መጀመሪያ እንዴት ኮሚኒኬት እንደሚያደርጉ ቁጭ ብለው መነጋገር አለባቸው። ሃው ቱ ኮሚኒኬት፣ ጀለሲን ማስወገድ፣ ቀናትን ማስወገድ፣ ትረስት መደራረግ፣ ከዛ ይቅርታ መጠየቅ መቻል፣ ታንኪዩ ማለት መቻል። እነዚህ ነገሮች የስልጣኔ ምልክት ነው። ሲቪላይዝድ መሆን ነው እንጂ የበታችነት አይደለም። ማጥፋት አይቀርም ግን ይቅርታ ጠይቃለሁ፣ ለእያንዳንዷ ነገር ታንኪዩ ላለሁ። ስለዚህ መጀመሪያ አሁን ሪሌሽንሺፕ ላይ ያሉ ሰዎች ሲጀምሩት ገና እንዴት ተግባቦታቸው እንዴት እንደሆነ፣ ችግሮች ሲፈጠሩ እንዴት ሃንድል እንደሚያደርጉ፣ ምን ማድረግ እንዳለባቸው ማወቅ አለባቸው። ተናዶ ላይናገራት ቃል ይገባል። መናደድ፣ መሳደብ፣ የማይገባ ነገር እንደማይናገራት እሷም እንደዛው እንደማትናገረው ሲናደድ ራሱን አብርዶ ቀስ ብሎ ሊጠይቃት ይችላል። ስልክ ለምንድን ነው ያላነሳሽው ብሎ ከጮህባትና ከበጠበጥ ሀገሩን አስቸጋሪ ነው። ያኛውም ሰው ዲፌንሲቭ ይሆናል። ስለዚህ መስማማት አለባቸው። ሀገራችንን እየጎዳ ያለው ነገር አንዱና ዋነኛው ንግግር ነው ብዬ አስባለሁ። እነዚህ ኢንፍላማተሪ የሚባሉ ንግግሮች አሉ። ተቀጣጣይ የሆኑ የሚያቆስሉ ይሄዳሉ፣ ኢንፍሌም ያደርጋሉ፣ ደግሞ በጣም ይጓዛሉ። ፕሮቮካቲቭ የሆኑ ንግግሮች አሉ፣ የሚተናኮሱ ብሔርን የሚተናኮስ ሆነ ሃይማኖትን የሚተናኮስ ፕሮቮካቲቭ የሆኑ ንግግሮች አሉ። በኢትዮጵያ ፖለቲካ ታሪክ ስትመለከች አሁን የመጡት እነዚህ ንግግሮች ናቸው። እንዲህ ተብለን ነበረ፣ እንዲህ ተሰድበን ነበረ፣ እንዲህ ትሉን ነበረ፣ እንዲህ ይሉን ነበረ የሚል የሆነ ሰው የተናገረው ነገር እዛ ጋር እሱ ነው ተከትሎ የሚመጣው። እዚህም ደግሞ ወደ አክሽን የሚለወጠው እኮ ንግግሩ ነው። ቅድም ቶት ወደ ወርድስ ይለወጣል፣ ወርድስ ወደ አክሽን ይለወጣል። ግድያው ምኑ የሚመጣው ከንግግር የተነሳ ነው። ፖለቲሽያንስም ማወቅ ያለባቸው የሚናገሩት ነገር ይከተላቸዋል። እንደ ዘበት ኢንተርቪው ላይ የተናገሩት ነገር ይከተላቸዋል። ኢትዮጵያ እናፈርሳለን ብሎ የተናገረው ነገር እንደሚቀጥለው 30 ዓመት ገና ይከተለዋል። ወይም ሌላ አንድ የተናገሯት ስቴትመንት ትከተላቸዋለች። እና በጣም ተጠንቀቀው። ፖዚሽን ላይ ያሉ ሰዎች አስበው፣ ካልተቻለ ያንብቡ፣ ጽሁፍ ጽፈው፣ እሱ ይሻላል ኢሞሽናሊ ከሚናገሩት ቃለ መጠይቅ ላይ ምናምን ነው ትላልቅ ስህተቶችን የሚሰሩትና የማይችሉ ከሆነ በጽሁፍ ቢያነቡት ይሻላል። ህዝቡም የሚናገረው ነገር ፌስቡክ ላይ ዩቲዩብ ላይ የሚናገሩት ነገሮች ጥንቃቄ ያላቸው። አሁን ኢነርጂ አይደል? ቶትም ቃላትም ኢነርጂ ነው። ኔጌቲቭ ኢነርጂ አሁን አየሩን ይሞላዋል። እኔ በግሌ ሆን ብዬ ነው መድረኮች ላይ ስቆም፣ ቃለ መጠይቆች ላይ ስቆም ኢትዮጵያ የቃል ኪዳን ሀገር ነች፣ ትባረካለች፣ ገና እንበለጽጋለን፣ በጣም ከፍ ካሉ ሀገሮች አንዷ ነው ምን ሆነው ብዬ እናገራለሁ። ለነገሩ አምነዋለሁ፣ ማምነውን ነገር ነው የምናገረው። ግን ያ የምናገረው ነገር
ቢያንስ ይሄ ኔጌቲቭ ኢነርጂውን እንዲያሸንፍ ነው የምፈልገው። ዩቲዩብ በጣም ስለሚታይ የምናገራቸው ነገሮች ፖዚቲቮቹ ስለ ኢትዮጵያ የምናገረው ኢትዮጵያን መልካም ነን፣ የምንዋደድ ነን፣ ይሄ ጦርነት ይቆማል፣ ኢትዮጵያ ታድጋለች፣ ወደ ከፍታዋ ትወጣለች ብዬ እናገራለሁ። ፖዚቲቭ ነው፣ ኢነርጂ ነው። ስለዚህ መሪዎችም የፖለቲካ ፓርቲ የሚመሩ ሰዎች፣ ጋዜጠኞችም ትንታኔ መስጠት ጥሩ ነው። መተቸት ያለበትን ነገር ፖዚቲቭሊ መተቸት ይችላሉ። ለምሳሌ ይሄ ልክ አይደለም ከምል ይልቅ ይሄ በዚህኛው መንገድ ቢሰራ የተሻለ ሴም ቲንግ ነው የምናገረው፣ ግን ፖዚቲቭ ነው የምናገረው። እንደሱ ብናደርገው እና ያለውን አየሩ ላይ ያለውን አንዳንዴ እኮ መጥቶ ይጫንሻል። እንደዚህ ሀገሪቱ ላይ ያለው ነገር ይመጣና ቁጭ ልብሽ ያ የተነገሩ ኔጌቲቭ ነገሮች ናቸው። እና ካመንበት ስለ ሀገራችን የምናገረው ነገር መልካም ይሁን፣ ተስፋ እንዳላት ይሁን። የስድብ ቃላቶችን እናስወግድ። ብሔርን የሚተናኮሉ ሃይማኖትን የሚተናኮሉ ነገሮችን እናስወግድ። በፍጹም አንዱ ሌላውን ያድንቅ፣ እንደው በሃይማኖት ያድንቅ። ስለ ራሳችን ያለንን አመለካከት ቢልድ ማድረግ አለብን። ቅድም በወላጆቻችን በዘመዶች አልን፣ ግን እኔ ማን ነኝ? እኔ ሰዎች የሚሉኝ ነኝ ወይ ብዬ መጠየቅ አለብኝ። ምክንያቱም ሰዎች መልአክ ሊያደርጉኝ ይችላሉ፣ ሰዎች ደግሞ ሰይጣን ሊያደርጉኝ ይችላሉ። ሁላችንም ሄተርስ አሉን፣ የሚጠሉን ሰዎች አሉ። እነሱ ስለኛ የሚሉት ነገር አለ። እኛ ግን የምናምነው ምንድነው? ትክክለኛውን ነው። የሆን ነው። አይ አም ዋት ጋድ ሴይስ አይ አም ነው የምለው። እኔ እግዚአብሔር ነህ ያለኝን ነኝ። እግዚአብሔር ግሩምና ድንቅ አድርጌ ፈጥሬያለሁ ብሎኛል። ግሩምና ድንቅ ሆኜ ተፈጥሬያለሁ። እግዚአብሔር የሚገርም ብሬን ሰጥቶኛል። እግዚአብሔር እንዲህ አድርጎልኛል። እሱ ነህ ያለኝን በሙሉ ነኝ ብዬ ዲክሌር አድርገዋለሁ። ስለዚህ አይ አም ዋት ጋድ ሴይስ ዛት አይ አም። አይ ሃቭ ዋት ጋድ ሴይስ ዛት አይ ሃቭ። ጤና አለኝ፣ ደስታ አለኝ፣ መንፈሳዊ በረከት አለኝ፣ አቅም አለኝ፣ ጤንነት አለኝ። ዓለም ልሞኛል፣ ያንግ አድርጎኛል ብዬ ራሴ ላይ እናገራለሁ። እዛ ደግሞ አይ ካን ዱ ዋት ጋድ ሴይስ ዛት አይ ካን ዱ። እግዚአብሔር ትችላለህ ያለኝን ነገሮች በሙሉ እችላለሁ። ስለዚህ ራሳችን ላይ ዲክሌር የምናደርጋቸው ሰልፍ ዲክሌሬሽንስ አሉ፣ የምናውጃቸው። ጤነኛ ነኝ፣ ደስተኛ ነኝ፣ ሰክሰስፉል ነኝ፣ ፊውቸር ያማረ ነው፣ ይሳካልኛል፣ ይሆንልኛል፣ እወደዳለሁ። ከዛ እነዛ ያልሻቸው ነገሮች ይመጣሉ። አሁን ስለ ራሴ ያለኝን አመለካከት ካስተካከልኩ ሰልፍ ስቲም አለኝ፣ ሰልፍ ላቭም አለኝ። ራሴን በጣም ወደዋለሁ። አም ኦኬ ዊዝ ማይሰልፍ። ባለኝ ነገር ደስተኛ ነኝ። የሰዎችን ነገር አልፈልግም። እከሌን መሆን አልፈልግም። ማንንም ሰው ብትጠይቅኝ ማንን መሆን ትፈልጋለህ ለውጠ ተለዋወጥ ብትይ በፍጹም ራሴን ነው መሆን ፈልገው። ምክንያቱም ይሄንን ሰውዬ ሌላ የለም እኮ ያንተ አይነት በቃ ይሄ ሰውዬ እግዚአብሔር የሰራው ነው። በራሱ ምንም አይደለም፣ ግን ከእግዚአብሔር የተነሳ ያደረገው ነገር አለ። የሱ የእጅ ስራ ነው፣ የሱ አርት ወርክ ነው። ስለዚህ ራሴን እቀበላለሁ፣ ራሴን እወዳለሁ። ከዛ ከሰዎች ጋር ደግሞ ሪሌት ስታረጊ፣ አሁን ዳጊ ጋር ስመጣ ዳጊ ከኔ ትሻላለች ብዬ ነው የማምነው። እንደዛ ቁጠሩ ይላል። አንቺ እውነትም በጣም የተማርሽ ልጅ ነሽ፣ ጎበዝ ነሽ፣ ምናምን ብዙ ሰርተሻል። ስለዚህ አሁን ዳጊ ጋር ስመጣ ዳጊን ላስተምራት ለዳጊ የሆነ እንትን ላደርግ ምናምን አይደለም። ሁል ጊዜ ባልንጀራ ካንተ የተሻለ እንደሆነ ቁጠር ይላል። ስለዚህ ዳጊ ከኔ ትሻላለች ብዬ ነው የምጀምረው በትህትና። ከዛ ኮምፒቲሽን የሚባለውን አላስፈላጊ አቮይድ ታደርጋለች በህይወትሽ። እንደዛ ካረግን ቆንጆ ህይወት እንኖራለን።